ነበር ሀሳብ እኔ ባነሳው ሀሳብ ላጭ ሀሳብ እንስጥበት። ባለፈው ተሳም አየን እኮ ግን እኛ ግን እኮ ጨምላቆች እኮ ነን። ባለፈው አየን አይበቃንም። ቆየ ጌም ለት ሳትለመን አሁን እኮ እኛ የምንፈልገው መሰለሽ ልክ እሱን እኮ ማርቀናል ሳትለመን አለ አይደል? ሳትለመን ከውጭ ይላችሁ ከውጭ ባትገባ ሰፕራይዝ አላት፣ ደስ አላት። ይሄማ ሌላ ነገር አለ አለች። አይ አይደለም ብሎ አሳመናት። ከዛ እዚች ጋር ሳሚኝ አላት። አይ ቻፕስቲክ ይለቃል ኩሌ ይጣበቃል ምናምን አለች። ታዲያለች እምቢ አለች። ከዛ ትንሽ በስሱ ሳመችው። ጋይስ ተስመናልሽ ቴንክ ሶ ማች ከዛ ይልል እኮ ነው ያለው እሱ ደስ የሚል ተስፋ። ከዛ ደግሞ ማለት ነው ለጌታም ጌታ አለው ለጌታም ጌታ አለው ለጉልበተኛም ጉልበተኛ አለው። እድሜ ለቤተሰቦቿ ጌሙ እንድታሸነፍ እሺ ታደረገች። አሸነፈች። ጭራሽ ምርቅ እንላለን መሰለኝ ሳይፈልግ ልጅ ሰዓት ያስገባ ሳስበው ከነማይክሮቡ ቤት የተቋረጠው አደነጋገጡ ማለት ነው። አደነጋገጡ እስቲ ነው አይኔ ደል እሷ እንኳን ከፍታ እየሳቀች ወጣች ዞራለ ደግታለች። እሷ ራሱ ያኔ ነው ሊፕስቲክ እና ቻፕስቲክ ነበር። የለም ያኔ ቻፕስቲክ የለም፣ ያኔ ቻፕስቲክ የለም፣ ያኔ ቻፕስቲክ የለም፣ ሊፕስቲክ የለም። ወይኔ ዳዲ ያላችሁ ነው። ለማንኛውም ምንድን ነው 72 ሰዓት ነው ያለችው እያላችሁ ነው። እንደዚህ እያማናችሁ ይደርሳቸዋል። ምንድን ነው 72 ሰዓት ነው ያላቸው የሚለው ምንድን ነው? እኔ ምን አውቃለሁ። 72 ሰዓት ነው ያላቸው። 72 ሰዓት እኮ ያ የተቋረጠው ቪዲዮ ይመለስልን እኮ ነው ጋይዝ። ኮፒ ሊንክ አድርጎ ኦኬ እኔ ሰርቻለሁኝ እኮ እሱን ቪዲዮ። እነዚህ ልጆች እንትን ያለበትን እኮ ነው ሸዋፈራ ድራማ የሰራበትን ድምጽ ማለት ነው። እነዚህ ልጆች ይጋቡ ብያለሁ የሚለውን ሰርችበት ደስ እንዳለኝ ሰርችበታለሁ። ግን የሆነ ድራማ እየሰራ ነበር ሸዋፈራው እንትና እኮ የሆነ እንከሳለንም ነው ይላላ። አዎ ሸዋፈራው ደሳለኝ ነው። ሸዋፈራው አርቲስቱ ማለት ነው። የሆነ ጊዜ ቆይቷል በጣም እና ድራማ ከ5 ዓመት ከምናምን በፊት የሰራበት ድራማ ነበር እና እነዚህ ልጆች ይጋቡልኝ ብያቸዋለሁ። ይጋቡልኝ እና ተቆርጦ ነው የመጣው። ያቺ ተቆርጣ ነው የመጣችው ማለት ነው። ሳገኘው ደሳለኝና ማለት ነው። ባለፈው ልክ የምኑ ቀን ነበረ እነዚህ ሰዎች ይጋቡልኝ ብያለሁ ቪዲዮ ሰራውበት እኔ 1000 ምናምን ሰው አይቶታል። አሁን ደግሞ ማለት ነው ኩሉ ማንኳለሽ ባትኳ የሚያምርብሻልም ጃኒ የሚለው እኮ ደህና ፎሎወርስ ያለው ማን ነው? ደህና ፎሎወር ያለው ማን ነው ማለት ስለፎሎወርስ ሜንሽን እንደራረጋለን ይባላል። ይወጣል አንድ ሰው ያርግና ከዛ እንደዛ ነው እኮ ሜንሽን አድርጉና ስሙ ይመጣላችሁ። አሁን ስም አልመጣልኝም። ፎሎ የተመላለስ ልጆች ሜንሽን እንደራረግና እናብዛው። ማክሲመን አሁን እዚህ ጋር ስንት ሰው አለ? 56 ሰው አለ። 56 ሰው ቢያደርገው እንኳን ጃኒ ጋር አሜሪካም ይደርሳል ትራምፕ ጋር። ነገሩ ልብ ነው። የወንዶች ጉዳይ ፊልም ላይ ያ ትክክል። ቴንኪው በጣም አመሰግናለሁ። ትዝ አለኝ። እሺ ኤልሳ ግን እነሱ የተጋቡ ጊዜ ግን ምን ይውጣናል? ኤልሳ በኢየሱስ ስም አቤት ቀለበት ካረገላት አይ ምንም የበለጠ ነው የሚሆነው። እኔ ግን እግዚአብሔር በሰላም ሀገር ያስገባኝ እንጂ ማለት ነው። ቤቴ የሆነ ፕሮግራም አዘጋጃለሁ በስማቸው እናቴን እንሳይ ቆይ ቀለበቱም ሲያረጉ እናት በሰላም ቀለበቱ ሜቢ ላልደርስ እችላለሁ። ጀስት ግን በቃ የሆነ ታይም ትውስታ የነበረው ነገር ታስታውሽና እንዲህ ነበር ያለሽ የሆነ ነገር ደስ የሚል ነገር ነው የማዘጋጀው። እግዚአብሔር ታያላችሁ ከዶሮ ቅንጭብ አመጣጧ ጀምሮ ምናምን አዋ ቀላል እናቴ ትሞት። ምክንያቱም ቀላል አይደለም እኮ እንዲያው ሰናባጭር እኔ ራሱ የቡና ረከቦቱ ምናምን እኔ ገረመኝ። በቃ ዱኔ ቡና ስለምወድ አልኩኝ ወይኔ ጃኒ ቤት አይደለም ቡና የቡናውንማ ልንገራችሁ። የቡናውን ደግሞ ልንገራችሁ። እኔ መቼም ወሬ ያመልጠኝም አይደለ ሳይ ማለት ነው
አይኔ ሲያይ ማለት ነው ታውቃላችሁ፣ በደንብ ነው የሚያየው። የማታው ራሱ አዱነ የለም አላላችሁም ነበር? እራቱ ግብዣ ላይ ነበረ ከጆሲ ፊት ለፊት ከአባትየው ጎን ይመቻል። ስታየው በደንብ እሺ፣ ለማውራት ይመቻል። የአሁኑ ጊዜ ነው አይደለም የራት ግብዣው የእሱ እናት ፋሚሊ ምናምን ላይክ ኦል ሆቴል የነበሩ ሰዓት ላይ ማለት ነው። እኔ ልንገራችሁ የዛን ሰዓት ላይ ምን እንደነበረ ማለት ነው። ቡና ጨስ ያረገች ይዛ መጣች አንዷ ቆልታ። አዎ አትወድም ማለት ስሙኝ። ከዛ እኔ አልወድም እናቴም አትወድም ምናምን ስትል ኦኬ ፋዘር አባዬ ይወዳሉ ምናምን አለ። አዎ አባቴ ይወዳል አለች ማለት ነው። ከዛ በቃ እኔና አባዬ ብቻ እንጠጣለን ይፈለናል ግድ ነው አላላትም። እሺ ግን እኔ እኮ አልወድም አላለችው። ወዲ በሳቅ ነው ወጥኩ። አይ ኖ ገባሽ? አባዬ ነው ያለው። ዝም ብሎ አማቼ ምናምን አይደለም ያለው አባዬ ነው ያለው። እና ደግማችሁ እቺን ቪዲዮ እዩዋት እሺ። አሁን በቃ ስራ ሰጥተሽ ስለዚህ ያቺ ማስጠንቀቂያ ስላለችባት ማለት ነው ሴሬሞኒ የላትም ነበረ በሉ። ግን አንድ ጊዜ ትዝ ይላችኋል እናቴ አትወድም እና አባቴ ደግሞ በጣም ቡና ይወዳል እና አፈላለት ነበረ ልጅ ሆኜ እና የሰው ወደድ ይስጥሽ ብሎ ይመርቀኝ ነበር። የተመረቀችው በዛ ነው። ይመርቀኝ ግን የላችሁ ቤትና ፍላወር በደንብ አድርጋችሁ ስሙኝ። ሴሬሞኒ ቤት ውስጥ የላትም ነበረ። ከሶፋ ውጭና ከአልጋ ውጭ ከሌሎች ቁሳቁሶች እቃዎች ከማሽን ከላውንደሪ ውጭ የቡና ሴሬሞኒ የለም ነበር። በቃ አረገውና እኔና አባዬ እንጠጣለን ሲላት ለዳግማችን ሲያዘጋጃለሁ ብላ አዲስ በሏት እናንተ በኮሜንት አልፈልግም ጀመናው ረከቦቱም አዲስ ነው። መሀል ላይ ነው ደግሞ የተደረገው። ደግሞ መሀል ላይ እኛ እንድናየው እኮ ነው። አይተነዋል። ጃኒ አትልፊ አይተነዋል። አትሽከርከሪብን አይተነዋል። እንኳን ለወዳጅ አለት ማንሽን ለጠላት አይደለም ለእኛም ቦዶ ጥልቀቱ ደስ ሲል እቺ መትረየስ አጠገቡ ነው ቁጭ ያረጋት። አጠገቡ ውስጥ ቁጭ ያረጋት ይሆናል። እሺ ከዛ አስቃልዬ ደግሞ እንደው ታሟውቃለች። አጠገቡ ወስዶ ነው ቁጭ ያረጋት የሚሆነው። እንዴ ምሻል እንዴ ማታ ሮጥ ብሎ እንደ ደግሞ ትሪ አያያዟስ ስሙ ትሪውን ይዛ ከጠረጴዛው ወደ ሶፋው ወደዚህ ወደ ከዛስ መሀል ላይ አይተንሻል። ምንም አትሽከርከሪ። ነገ ማታ እነግርካለሁ ሚስጥር። አሁን ነገር እኮ አይሽ መሬም ልክ ነሽ። እናቴን አስፈቅጄ አፈላልሃለሁ አይ ለኔና ላባዬማ ግድ ነው አለ አዶናይ። ተቆጣ የግድ ነው አባወራ ተቆጣ። አንቺ ሱፉን ለብሶ ዳድ እሱ አበሻ ልብሶ እሱ ሱፉን ደስ አይሉ ደስ ይላል። ደግሞ አይረሳም ቤት ውስጥ በቃ አባወራ ሆኖ ተጋብቶ ምናምን እንግዳ መጥቶባቸው በቃ ሽር ጉድ ብትል አላየሽም እንዴ? ልብ ብላችሁ ከሆነ እሷ ቪዲዮ እየሰራች መኝታ ቤት ሆና ይታይ ነበርኩ በመስታወት በዛ ለብቻው ወደዛ ይላል ወደዛ እያለ ኮርደድ እኛ ጋር ነው እንጂ እዛ እኮ በደንብ ነው አባወራኑስና እናትነቱን የተጠቀሙበት። እናንተ አልሰማላችሁ። ስለዚህ ቪዲዮ ልስራባቸው እኛ እዳለብን እንዴ ደስ የሚል እና ውጭ ሌላ ቤት ውስጥ ሌላ። እኛስ እንሙት እንፈንዳ። ለምን አስለበዱን? እውነትሽን ነው። እኔ ለምን አሳዩን ያሱናል። የበርዝዴ ጊዜ ሳልብ ብላችኋል። ልጅ በጣም ወደው መንገድ ላይ ምንድን ነው ያለው? እኔ እሱ ደጋግሜ ነው የሰማሁት። ያን ጊዜ እሷ አልነበረችም፣ ግን ይሄኔ ጥግ ላይ ነበረች ይሆናል። እየቆጠርን ያለውና ስሙ ደግሞ ቢራቢሮ ምን እንዳለ ታውቃላችሁ? እናንተ ጃኒ ከማስተዋወቋ በፊት ልቤ ላይ እግዚአብሔር ረድቶኝ አውቂያችኋለሁ። ኧረ እኛም ካወቅነው ቆየ አይመስልም? እኛም እንዳልተናገርነውም እንጂ ደግሞ በጣም ይገርመኛል። አምለሰት ጋር የቀረበ ጊዜ ማለት ነው ተናገር አለችው። እኔ አምለሰትን ጻፉላት ነገር አምለሰት ይሄ ልጅ ጠይቂልን ከእህታችን ችግሩ ምንድን ነው ወይ የምር ያድርገው ወይም ደግሞ በስራ ነው ይበሉና ኦፊሻል አድርጉት አልኳት። ከዛ ጠበቅ ታረው እኔ ደግሞ ጎኗን አምለሰትን ነካ ሳረጋት ጠበቅ ስታረገው አራት አስለፍለፊን በቃ ታፋችኝ አላት። እንደዛ ወርባር ሙላ ገኛን እንዲወጣ ከንፈሮን ይሳንኩት መልስ እኮ ነው የራሱ መልስ እኮ ነው። እሱ ነግረን እኮ ነበር። አዱናይ እኮ እኛን ይረዳናል።
ይረዳናል። በጣም ነው የሚረዳው። አይ አሁን ታያላችሁ ሴቶች ስትባሉ ክፋታችሁ። እሺ ቆይ አንድ ነገር ልንገራችሁ። ይሄ ሁሉ ከጠላት ለመጠበቅ ነው እንበል። ትጠብቅ ራሷን ትበል። እኛ እንፈንዳላት። እኛ ትርትር ፍንድት እንበል። እዚህ ከፈለኩኝ ከማዳም ጋር ጠዋት ስትነሳ ማታ ስትኛ ጨቃጨቃለሁ። ጭራሽ የእሷን ቪዲዮ 88 ጊዜ ገብቼ እያየሁ አዲስ ነገር አለው ብዬ እግሬስ እጄ ልቤስ እኔስ ለእኔ አይታሰብልኝም። ኧረ እባክሽ እንደዚህ ቀልድ የለም። እሺ እንደዚህ ቀልድ የለም። ወይ አልፈልጋችሁም ብላ ትንገረን በይፋ እንዴ ጃኒ እንደዛ የሆንላት እሱማ እንዴት ይሆን ነው እኮ የምለው። በቃ እንዴት በቃ አታከላክለው። በቃ እሱ ቪዲዮ መልቀቅ ይፈልጋል። አታከላክለው። በቃ አሁንማ ከተስማማሽ ከሱ ጋር ተስማማ። ማተስማማ ከሆነ እኔ ሄድባታለን። እንዴ ነችና ኤልሳቤት አረ ጋይስ በሳቅድላችሁኝ። ቆይ ግን ተሳስተሻል በሉኝና አንዳንድ ቁጥር ጻፉ ወይ ከዛ እኔ በደን አልተሳሳትሽም። ልክ ነሽ። አመሰግናለሁ። አንቺ ደግሞ ዝም በይ። ስለ ጃኒ እያወራሁ ነው። ስለ አንቺ ቲቪ አይደለም የማወራው። እሺ ክብርሽን ጠብቀሽ ተጫወቺ። ተናግረ ምን አትበይ። ልጅ ትለኛለች። እዚህ ደግሞ ሌላ ሁለተኛ ጃኒ ያለች በረሮ እንዴ ምንድን ነው ሁሉ ያማረሽን ገበያ ትላኳ። እንደ ጃኒ ሰተር በይ፣ ቁጭ በይ ሶፋ ላይ። ከዛ ቲቪሽን አልበዛም። አለባበሷ ምንም ብታረግ ሲያምርባት። እኔ ተናድጃለሁ አባቴ። እኔ እየቀለድኩ አለም ጌታን ግን ተናድጃለሁ። ስለዚህ ቪዲዮ እንስራ። ስለዚህ ኩሉም ማንኳለሽ የሚለው ሙዚቃ አንደኛችሁ ፖስት አድርጉ ዛሬ ስትወጡ ከዚህ ገስ ላይ። ከዛ በቃ ሜንሽን እንደራረግ። ምን ሆኖ ቤተሰቦች ትበል ቤቴ ፖስት በቃ እኔ ልፖስት ኩሉን ማንኳለሽ ብዬ እሱማ ገና ነው ሲሆን ነው። ሁላችሁም በዚህ ነው የምትሰሩት። ሁላችሁም ይሻላል እንጂ ነችና ከዛ ወይ ቪዲዮ አንድ ቪዲዮ ትስራለን። ቤተሰቦች ይቅርታ ትንሽ ጊዜ ጠብቁኝ ትበለን። ብዙ ቪዲዮ ይቀረናል። ኤልሳ የምር እናውራበት ነገር ምን ብዙ ያልተፖስተልን ቪዲዮዎች አሉ። ኤልሳ አይፖስቱትም ሰው መስሏችሁ። ወይኔ እነዚህ አታረዱኝም። በቃ ኦኬ ውጭ ጃኒ ችግር ያለባት እሱ አይደለም። ጃኒ ችግር ያለባት ጃማ ናት እኮ ጃኒ አይፖስተትም። እየመረጠን የፖስተ ያለውን ቢብለዋለች። እናንተ አይገባችሁም እንዴ? በቃ እንክሰሳት። ማቤት ሄደን እንክሰሳት። እዚህ ቪዲዮ ለወራው ሜንሽን እያደረግናት ሴት አባቷ አዶናይ ጋር ሄደን እሱ ጋር ነው። አዶናይማ ይፖስታል። አሁንም ቢደግምለት ወይ ደግሞ ልንገራችሁ ወይም ደግሞ እንደዚህ አሁን አንዳንድ ቀን ትገባ የለ ስትገባ ከስር ማለት ነው ምንድነው እንበላት እንጂ ምን እንደምትላችሁ ታውቃላችሁ? አረ ተፋቱ ትላቸዋለች። አላበዛሹም ምንድነው እንበላት እኛ እንሙት እንዴ ምሽቴን አሳመራችሁ ትበለን። ከዛ እሷ እኮ ደረቅ ናት ትላለች እኮ ችግር የለባትም እኮ ማሰብ እኮ ቁመነች እኮ ጃኒ። አንድ ግቻው ደግሞ ወደ 23 እየሄደች ስለሆነ ገና 23 ነች አሁን። የኔ እናት ገና እየሄደች አይደል? ወደ 23 ነው 4 እየሄደች ገና እኮ ነች። በእናትሽ ገና እኮ ነች። ሰው እንደዚህ ወረደባት። የኔ ፍቅር እናንተ ትልቅ ሰው መስላችኋል። ልጅ እኮ ናት ገና። ገብርኤል በጣም ልጅ እኮ ናት። በጣም እኔ ለዛ ነው የምታሳዝነኝ። ማርያም ለራሴ ታናሽቴ ብትሆንስ ብዬ ሳልኳትኝ ልቤ ውስጥ ያን ጊዜ ወላጆቿን ስታመጣ ምናምን ማለት እኮ የ18 የ19 ነበረች ማለት ነው። እና ታዲያ ቀልድ ነው። ከዛሬ 3 ዓመት 2 ዓመት በፊት ቀልድ አይደለም እኮ 19 ዓመት። እኔ በ19 ዓመቴ ልደቴ ተከብሮልኝ ሆቴል የተከበረልኝ በቃ ብርቅ ሆኖብኝ አልኳችሁ። በቃ ብርቅ ሆኖብኝ በዓለም እኔ ብቻ ሰው ነበረ መመስለው። መቤቴ 2 ኬክ ተጋግሮልኝ እግዚአብሔር ምስክሬ ነው። መድኃኒዓለም በጣም ከባድ ነበር። ፌሊንግ አልጠፋም። አዶናይ ቤት ወይ ጉድ ጠፍቷል። አሰማም ትችልች። የፎቶ አነሳሱ ጠፍቷል። እሷን ሰርፕራይዝ ያደረገበት ጠፍቷል። ፀጉሯን የሰራት ጠፍቷል። አብዛኞቹ ጠፍተዋል።
አለ የለም የለም ይመለሳል። እሺ ኮፒ ሊንክ ካረግነው ይመለሳል ይመስለኛል። እሱ እኮ ብሏል ኮፒ ሊንክ አድርጉ እነዚህን ቪዲዮዎች ብሎ እኮ ፖስት አድርጓል። እኔ የሚለው አዶናይ ግን አስተካክሎ አልመጣም እንዴ? አስተካክሎታል፣ ግን ያው ሲበዛበት እኮ እንትን ይላል እኮ ፕራይቬት ይሆናል። ደግሞ ቢዚ ነበር እኮ እኛም እኮ ኮፒ ሊንክ እያደረግን አልነበረም፣ በደስታ ማለት ነው። ዝም ብለን ተናል። እኔ 1 ሳምንት አልፎኛል። ምክንያቱም እኔ ፎከስ ያደረኩትን ጃኒ ላይ ነበርኩኝ። ትቻለሁ ጀምር እያደረኩ አይደለም። ፎከሳችን ደስታ ላይ ሆነ፣ ጌም ላይ ሆነ። የፎቶ አነሳስ እናድርገው። እሱ ብቻ ሳይሆን ምን ላይ መሰላችሁ፣ ቀኑ እየደረሰ ሲል እየሳሳን ሄድን እኛ። አሁን ምንድነው አንድ ነገር ሲለቁ እዛው በቃ ይሄን ዘዘ ማማ ሽተቢ ማማ ዋርተቢን خلاص خلي የታባቱ አለ እንዴ? እስቲ የለም እስቲ ክፈት ውስጥ ይሄው የፎቶ አነሳስ የታባቱ እስኪ ዙም አድርጊው። ኦኬ አሁን እኮ አይቼው ነው የመጣችው። ገዛ ሳቀ መስላችኋለች እኮ እናንተ አላ